የዜጎች የምግብ ዋስትናን በማረጋገጥ የኑሮ ውድነትን ለማረጋጋት በግብርናው ዘርፍ ትኩረት ተሰጥቶት ሊሰራ ይገባል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። የወላይታ ዞን ግብርና መምሪያ የ2018 ዓመተ ምህረት የእንስሳት ዝርያ ማሻሻያ መርሃ ግብር በዳሞት ሶሬ ወረዳ አስጀምሯል። የወረዳው አርሶ አደሮችም የነባር ላሞች ዝርያን በሆርሞን የማድራት ቴክኖሎጂ ማሻሻል በመቻላቸው ከዘርፉ የሚያገኙት ምርት እየተሻሻለ መምጣቱን ተናግረዋል። ለትርንጎ ሙሉ ዘገባ ውብሸት ጳውሎስ። ማህበረሰቡ የተሻለ የወተት ምርት የሚሰጡ ላሞችን እንዲያረባ ባለፉት ጊዜያት በተሰሩ ስራዎች አመርቂ ውጤት ተመስግቧል። ለሰው ልጅ እጅግ አስፈላጊ የሆኑ ንጥረ ነገሮችን የያዘው ወተት በተለይም ለህፃናት አእምሯዊ እድገትም ከፍተኛ አስተዋጽኦ ያበረክታል። ይህም የዜጎችን የምግብ ዋስትና ከማረጋገጥ ባለፈ የተመጣጠነ ምግብ የሚገኝበት ዘርፍ ስለሆነ ሁሉም አርሶና አርብቶ አደሮችም ለዘርፉ ትኩረት ሰጥተው መስራት እንደሚጠበቅባቸው የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳስበዋል። ይህ አንዱ የብልጽግና ፓርቲ በተለይ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ተብሎ ከሚታወቁት ውስጥ የሌማት ትሩፋት ወይም የወተት ምርትን ለሁሉም አርሶ አደር ለማዳረስ ለከተማው ማህበረሰብ ለማዳረስ ኑሮ ውድነትን ጫና ለመቀነስ ከሚረዱ ኢኒሼቲቮች ውስጥ አንዱና ዋነኛው ነው። ስለዚህ ይሄን ኢኒሼቲቭ አጠናክረን ለመቀጠል ምቹ ሁኔታ የሚፈጥር ስለሆነ ዞናችን ደግሞ ለዚህ አቅም አለው። ለዚህ በቂ የሆነ ዝግጅት አለ፣ በቂ የሆነ ሎጂስቲክስ አለ። ይሄን ተጠቅመን የምርትና የወተት ምርትና ምርታማነትን ከፍ ለማድረግ እንዲሁም የአርሶ አደሮቻችንን ህይወት ለማሻሻል ልጆቻቸውን የምግብ ስርዓታቸውም የተሻሻለ እንዲሆን በከፍተኛ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። የዜጎችን ኑሮ ለማሻሻል ከሚሰሩ ዘርፈ ብዙ ስራዎች አንዱ የሌማት ትሩፋት ስለሆነ የእንስሳት ዝርያ ማሻሻያ ደግሞ በገጠራማ አካባቢ ብቻ ሳይሆን በከተሞች የሚኖሩ ዜጎችም ተግባራዊ ማድረግ የሚችሉበት ዘርፍ መሆኑም ተጠቁሟል። ያው ፓርቲያችን ከነደፋቸው ዋና ፕሮጀክቶች በሌማት ትሩፋት ኢኒሼቲቭ ከበር የሚደረግ የሌማት ትሩፋት ኢኒሼቲቭ በዋናነት ያው የእንስሳት ምርትን በመጨመር አርሶ አደሩ፣ አርብቶ አደሩ፣ ከተማ ነዋሪው ሁሉም ማህበራዊ መሰረት በቂ ምግብ እንዲያገኝ የተመጣጠነ ምግብም እንዲያገኝ ለማድረግ ለማስቻል ነው የተሰራ ያለው። ሁሉን ለማዳረስ ነው። ሁሉን ለማዳረስ ስናስብ በሁለት አይነት ነው እያሰብን ያለ ነው። ሁለት አይነት የእንስሳት ማሻሻያ ዝርያ አፕሮቾች አሉ። አንደኛው ኮንቬንሽናል የሚባለው ወይም በተለምዶ ሰው የሚጠቀመው ወይም ወንድ ጥጃም ሴትም ሊወለድ የሚችልበት አካሄድ ነው። ሁለተኛው አፕሮች ሴት ጥጃ የምትወለድበት አፕሮች ነው ወይ ጊደር የምትወለድበት አፕሮች ነው። ያን አፕሮች አርሶ አደሮቹ በጣም ብዙም አይደለም ዋጋው 1500 ብር በመክፈል ይሄን ከተጠቀሙ በሚቀጥለው በቅርብ ጊዜ ሴት ጥጃ ወይም ጊደር በቀላሉ ያገኛል ማለት ነው። ዘንድሮ ዞናዊ የእንስሳት ዝርያ ማሻሻያ ፕሮግራም በዳሞት ሶሬ ወረዳ የተጀመረ ሲሆን በወረዳው 75 በመቶ የሚሆኑ የማህበረሰብ ክፍሎችም ተጠቃሚ እንደሚሆኑ ነው የተገለጸው። ይህ ቀበሌ ላይ የተመረጠበት ትልቁና ዋናው ጉዳይ ከዚህ በፊትም ተሞክሮች አሉ። አሁን ካለው ህብረተሰብ 75% በላይ የተሻሻለ ዝርያ እየተጠቀመ ያለበት ሁኔታ ነው ያለው። ስለዚህ እዚህ ያለውን ተሞክሮ ወስደን ለወረዳችን ለሁሉም አካባቢ ከዛም አልፎ ለሌሎች ቀበሌያትም ጭምር የማስፋት ስራ እየሰራን ያለ ነው። ሌማት ትሩፋት ለብልጽግናችን በሚል መሪ ቃል በሀገር ደረጃ የተጀመረ ኢኒሼቲቭ አለ። ይህን ኢኒሼቲቭ መነሻ አድርገን በሁሉም ደረጃ ያሉ አርሶ አደሮቻችን ተጠቃሚ እንዲሆኑ የማድረግ ስራ እየተሰራ ነው ያለው። እንደ ወረዳችን ለዚህ ዓመት ለ2018 በጀት ዓመት ከ600 በላይ ላሞቹንና ጊደሮቹን ዝርያ ማሻሻያ እናደርጋለን ብለን አቅደን ወጥተናል። ከዚህ አንጻር ዛሬ እኛ ላውንች እያደረገን ወይ ወረዳዊም ይሁን ዞናዊ ላውንች የምናደርግበት በዚህ በዳሞት ሶሬ ወረዳ ቦሎላ ጫውካሬ ክላስተር ላይ 4 ቀበሌያት ወደዚህ ያመጣሉ። ለዚህ ክላስተር የታቀደው ከ220 ከብቶች ላሞቹና ጊደሮቹን እናገኛለን። ሆርሞን አስወግተን ዝርያ ማሻሻያ እናደርጋለን ብለን አቅደናል። ጊደሮችን በሆርሞን የማድራት ወይንም ሲንክሮናይዜሽን በመጠቀም የእንስሳት ዝርያ ማሻሻያ ዘዴ የሚጠቀሙ አርሶ አደሮች ቁጥርም ከጊዜ ወደ ጊዜ እያየለ መምጣቱ የተገለጸ ሲሆን ተጠቃሚነታቸውም በዚያው ልክ እየተረጋገጠ መጥቷል። አንድ የገጠር ከብት አለች። ያቺኛውን ዝራ አዳቀልኩ። ከዚያ በኋላ ሴት ጥጃ ወለደች። ያቺ ጥጃ ደርሳ
እንደገና ሌላ ጥጃ ወለደች ሴትን፣ እንደገና ደግሞ ሌላ ሴት ጨመረች። ሶስተኛው ደግሞ ወንድ ወለደች፣ ወንድ ጥጃ ወለደች። አሁን እየታለበች ናት። ወተት ይሄ ይሻላል። መናጭ የሚባል አለ። በዛ በትልቁ መናጭ ነው የምናጠው፣ በዛ ይናጣል። የበፊተኛው ትንሽ ነው፣ በትንሹ መናጭ ነው የምናጠው። ስለዚህ እሱ ነው የተሻሻለ ዝርያ አግኝተን ያው ዝርያው ከወላይታና ከአበሻና ከወላይታ ጋር ሲገናኙ ብዙ ጥቅም አግኝተን አሁን ትርፋማ ሆነን ሁሉ ሰው ትርፋማ ሆኗል፣ ውጤታማ ሆኗል። ምናልባት በቀን ምን ያህል ሊትር ይሰጣሉ? በቀን አንድ ላሚቷ በቀን 2 ሊትር ነው ትታለባለች። በቃ ከዛ በዛ አማካኝነት ብዙ ጥቅም ነው የምናገኘው። ለነሱ በወር ነው የምናሳክመው። በወር እነሱን ያው የሕክምና ጊዜ ሲደርሱ እነሱ ራሳቸው ያስታውቃሉ። ከብቶቹ ግን ለነሱን ለኛ የተሰጠ ግብርና አለ። በዛ አማካኝነት መጥቶ በቃ እነሱን በወሩ ሕክምና ይሰጣል። ሲቪል ሰርቪሱ የአገልጋይነትን መንፈስ ተላብሶ ተገልጋዮችን ከእጅ መንሻ ነጻ በሆነ መንገድ ማገልገል እንዳለበት ተመላከተ። የደቡብ ኢትዮጵያ ክልል የመንግስት ሰራተኞች መተዳደሪያ ደንብ ባሻሻለው መሰረት አገልግሎት አሰጣጡ ቀልጣፋ እንዲሆን የተለያዩ ስልጠናዎችን መስጠቱንና ክትትል ማድረጉን የወላይታ ዞን ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ አስታውቋል። መምሪያው በ2017 በጀት ዓመት እቅድ አፈጻጸምና በ2018 እቅድ ላይ ከባለድርሻ አካላት ጋር መክሯል። ፍሬህይወት ተስፋዬ መድረኩን ተከታትለዋለች፣ እንደሚከተለው ታቀርባለች። በተለያዩ የመንግስት ተቋማት ላይ እየተሰጠ ያለው አገልግሎት ተገልጋዮችን የሚያረካና ቀልጣፋ ሊሆን ይገባል ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ዜጎችን በእኩልና በታማኝነት ማገልገል እንዳለባቸው አሳስበዋል። ነፃ ገለልተኛና ብቃት ያለው ተቋማትን የማስፈጸም አቅም መገንባት፣ ከጉቦ ከተለያየ ከእጅ መንሻ ነፃ የሆነ ተቋምን መገንባት ነው አንደኛው የትኩረት መስክ ማለት ነው። ስለዚህ ከዚህ አንጻር ዞናችን ያለው የፐብሊክ ሰርቪስ አሰጣጥ ተቋሙ ምን ይመስላል የሚለውን፣ ሌላው የሰው ሀብት ልማትና ስራ አመራር ስርዓትን ማሻሻል፣ ይሄ ሁለተኛው የትኩረት አቅጣጫ ወይም መስክ ሆኖ እየተሰራ የቆየ ነው። ሌላው አገልግሎት አሰጣጥን ማሻሻል፣ በተለይ በሲቪል ሰርቪስ አካባቢ የሚታዩ የተለያዩ የአገልግሎት አሰጣጥ ክፍተቶች አሉ። ህዝባችንን የሚያማሩ ማንኛውም ነገር በእጅ መንሻ የሚከናወንበት፣ ቢሮ ዘግቶ መጥፋት፣ በቢሮ በጊዜ አለመገኘት፣ አገልግሎት ለመቀበል የሚመጡ ሰዎች መንግስትና ህዝብ ላይ እንዲያማሩ የሚያደርጉ ከፍተኛ ችግር ያለበት አካባቢ ስለሆነ እዛ አካባቢ ማሻሻል፣ ለህዝባችን የሚገባውን አገልግሎት መስጠት ትልቁ ትኩረት አቅጣጫችን ስለሆነም ጉባኤው ተሳታፊዎች በዚህ መድረክ የሚቀመጡ የትኩረት አቅጣጫዎችን የጋራ አረዳድ በመፍጠር በፐብሊክ ሰርቪሱ የሚስተዋሉ ክፍተቶችን በመድፈን የአገልግሎት አሰጣጥ ቅልጥፍና ውጤታማነትን በማረጋገጥ የህብረተሰቡ እርካታ ከፍ ማድረግ ይጠበቅብናል። በመድረኩ የተገኙት የዞኑ ምክትል አስተዳዳሪ አቶ ተስፋውን ታዲዮስ በአገልግሎት አሰጣጥ ዙሪያ የሚስተዋሉ ችግሮችን በመቅረፍ በየደረጃው ያሉ ተቋማት በታማኝነት ህዝብን ሊያገለግሉ ይገባል ብለዋል። ለህዝቡ አገልግሎት የሚሰጡበት የራሳቸው መመዘኛ ስታንዳርዶች አሉ። እነዚህን መነሻ አድርጎ አገልግሎት መስጠት ያለባቸው። ከዚያ አኳያ እንግዲህ እንደ ዞን አገልግሎት አሰጣጡ ከ70% በላይ ሆኖ ያለበት ሁኔታዎች አሉ። ግን መሬት ላይ ደግሞ ስንመለከት ያሉ አገልግሎት አሰጣጦች ይመስላሉ ብለን ስናያቸው ሰፊ ስራ የሚጠይቁ ስራዎች አሉ መሬት ላይ እና እነዚህን ልዩ ትኩረት ሰጥቶ ሁሉም ተቋማት መስራት እንዳለባቸው ከመመሪያዎች ጀምሮ እስከ ታችኛው ወረዳና ከተማ አስተዳደሮች ድረስ ለይቶ ህዝብን በቅርበት አገልግሎት መስጠት እንዳለባቸው ነው ዛሬ ውይይት እየተደረገ ያለውና ይህን ማጠናከርና ሰፊ ትኩረት ሰጥቶ ስራ መስራት እንዳለበት ነው ዛሬ እንግዲህ ምክር እየተደረገ ያለው። የተሻሻሉ መመሪያዎችና ደንቦችን በተገቢው ተግባራዊ እንዲያደርጉ የሚያስችል ስራዎችን በ2017 በጀት ዓመት ማከናወኑን የገለጹት የዞኑ ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ማንደፍሮ ግርማ የተለያዩ ስልጠናዎችን በመስጠት ተቋማት ቀልጣፋ አገልግሎት እንዲሰጡ ክትትል እያደረጉ መሆናቸውን ተናግረዋል። በበጀት ዓመቱ እንደ መምሪያችን ከተከናወኑ አራቱን ዋና ዋና የትኩረት መስኮች መነሻ በማድረግ ከዞን መምሪያዎች እስከ ወረዳ ከተማ አስተዳደር ድረስ በየሩብ ዓመቱ ማለትም 4 ጊዜ በዓመት ድጋፍና ክትትል
ተደርጓል። ክልላችን በአዲስ መልክ ከተደራጀ በኋላ አዲስ በወጡ የፐብሊክ ሰርቪስ ደንብና መመሪያዎች ላይ ከዞን እስከ ወረዳ ድረስ የአሰልጣኞች ስልጠና በመስጠት በተዋረድ እስከ ቀበሌ ድረስ ስልጠናው እንዲወርድ ተደርጓል። መንግስት ያስቀመጠውን ተግባር ወይም አቅጣጫ ተከትሎ ቀልጣፋና ተደራሽ አገልግሎት ከመስጠት አንጻር አሁንም ሰፊ ርብርብ ማድረግ ይጠበቅብናል። መምሪያው የ2017 ዓ.ም የስራ አፈጻጸም የገመገመ ሲሆን የተሻለ አፈጻጸም ያላቸው አጠናክረው እንደሚቀጥሉና ዝቅተኛ ውጤት ያስመዘገቡት ደግሞ በቀጣይ ለማሻሻል ተግተው እንደሚሰሩ ገልጸዋል። ፓብሊክ ሰርቪስ ለአጠቃላይ ለህዝብ አገልግሎት የሚሰጥ ተቋም ነው። ከዛ ጋር ተያይዞ ስታንዳርዱን የተጠበቀ አገልግሎት እንዲሰጥ ክትትል እናደርጋለን። የተቀመጡ አሰራሮች አሉ። ሁሉም ሴክተር ያው አገልግሎት ሰጪ ነው። ስለዚህ በዚያው መሰረት ይሰጣል ወይ የሚለውን ክትትል እናደርጋለን። አፈጻጸሙን እንገመግማለን። በየሩብ ዓመት ማጠቃለያ በአመቱ አፈጻጸም ማጠቃለያ ሲደረግ ደግሞ አጠቃላይ አፈጻጸሙን እንገመግማለን ማለት ነው። በዚያው መነሻ እንደኛ የተሻለ አፈጻጸም አለን ብዬ አስባለሁ። ፓብሊክ ሰርቫንቱ ላይ ትልቁ ተግባራትን ለመፈጸም የአቅም ግንባታ ስራዎችን ለሰራተኛ ለባለሙያ መስጠት አስፈላጊ ስለሆነ በተለያዩ ዘርፎች በአሰራሮች፣ በመመሪያዎች፣ በደንቦች ላይ ግንዛቤ ከመፍጠር አንጻር ሰፊ ስራ እንደ ተቋማችን የሰራንበት ሁኔታ አለ። ከዚህ ጋር ተያይዞ ደግሞ እንደ ተቋምም በተለይ የሪፎርም ስራዎችን በቲም የምንሰራቸው ስራዎች አሉ። እኛ ውጤታማ ካደረጉን ነገሮች አንዱና ትልቁ የሪፎርም ስራዎችን ወቅቱን ጠብቆ በጋራ የምንወያያቸው እንደገናም ደግሞ የሪፎርም ስራዎች እስከ መጨረሻ ድረስ ምዘና አለ ውጤት የምንሰጥባቸው በተደራጀ ሁኔታ እነዚህን ከማሳለጥ አንጻር እየሰራን የመጣንበት አለ። ይሄ ብቻ አይደለም። እኛ እንደ ተቋማችን እንግዲህ ከህዝብ ጋር በተለይ ባቀድነው እቅድ ላይ የጋራ የምናደርገው የህዝብ ክንፍ አለን። አድራየቶች አሉ። ከነሱ ጋር ዜጎች ቻርተር ላይ የጋራ መግባባት ፈጥረን የህዝብ ክንፉም ተቋማችን እየሰራ ያለውን ተግባር ይገመግማሉ ያለው በጋራ ከነሱ ጋር እያየን የመጣንበት። ለዚህ ደግሞ መሰረቱ ምንድነው? ተገልጋዮቻችን በአግባቡ ተገልጋዮቻችንን ማገልገል መቻል አለብን። የሰራተኛን መብት ከሚያስከብሩ መስሪያ ቤቶች አንዱ ነው ፓብሊክ ሰርቪስ። ከዚህ አኳያ ስንመለከት እንደወረዳችን የተሰሩ መልካም ተግባራትም ይኖራሉ። በተቃራኒው ደግሞ በተወሰኑ ያው ግድፈቶችም ይኖራሉ። አንዳንድ ጊዜ ባህል ጉዳይ ሄዶ ምላሽ ያለ መስጠት አግባቦች አሉ። ቶሎ ምላሽ ያለ መስጠት፣ ባህል ጉዳይን የማጉላላት አንዳንድ ጊዜ ያው የሰራተኛን መብት ማስከበር ከህጉ ውስጥ አንዱ ነው። መንግስት ሰራተኛ መንግስት መስሪያ ቤት እያንዳንዱ መስሪያ ቤት ጥሰት ሲፈጽም ከሚያርሙ ተቋማት አንዱ ሆኖ እያለ ግን ኃላፊነቱን በትጋት ከመወጣት አንጻር የተወሰነ ጉድለት እንዳለ በእኛ ደረጃም ያው አይተናል። ይህንን ለቀጣይ የምናርመው ይሆናል። በ2017 ዓ.ም የተሻለ አፈጻጸም ላስመዘገቡ ወረዳዎች፣ ከተማ አስተዳደሮችና መምሪያዎች እንዲሁም ግለሰቦች ዋንጫና እውቅና ሰርተፍኬት በማበርከት መድረኩ ተጠናቋል። በኢትዮጵያና መሰል ታዳጊ ሀገራት የበሽታዎችን ምክንያት በውል ሳያውቁና በጠናም ሳይታመሙ በአጭሩ ሕይወታቸው የሚያጡ ዜጎች ቁጥር እየጨመረ ይገኛል። ለዚህም በምክንያትነት ከሚጠቀሱ ነገሮች አንዱ ህብረተሰቡ በሽታ ሳይከሰት ቀደም ብሎ የጤና ምርመራ የማድረግና በሽታውን አውቆ ጥንቃቄ የመውሰድ ልማድ አናሳ መሆኑ ነው ይላሉ የወላይታ ሶዶ ከተማ ነዋሪዎችም። ለዚህም ሁነኛ መፍትሄ ደግሞ በሽታ ሲከሰት ብቻ ሳይሆን አንድ ሰው በሽታ ሳይከሰትም አስቀድሞ የጤና ምርመራ በማድረግ የጤንነቱን ሁኔታ በማወቅ የራሱንም ሆነ የሌሎችን ጤና መጠበቅ መሆኑን የጤና ባለሙያዎች ይመክራሉ። በዚህ ጉዳይ ላይ የተለያዩ የህብረተሰብ ክፍሎችንና የጤና ባለሙያዎችን አነጋግሮ ተከታዩን ዘገባ ያሰናዳው ሪፖርተራችን አቤኔዘር አበራ ነው። በኢትዮጵያና መሰል ታዳጊ ሀገራት የበሽታቸውን ምክንያት በውል ሳያውቁ በአጭሩ ህይወታቸውን የሚያጡ ዜጎች በርካታ ናቸው። ለዚህ ምክንያት ሊሆኑ ከሚችሉ ነገሮች አንዱ ህብረተሰቡ በሽታ ሳይከሰት ቀድሞ የጤና ምርመራ የማድረግና በሽታውን አውቆ ጥንቃቄ የመውሰድ ልማድ አናሳ መሆኑን የወላይታ ቴሌቪዥን ያነጋገራቸው የወላይታ ሶዶ ከተማ ነዋሪዎች ይናገራሉ። እድናለሁ፣ ይተወኛል፣ ሁሌም ነው መታመመው፣ ይተወኛል ምናምን ነው የሚለው
እና ይሄ እኛ ባህላችን ነው መሰለኝ እኛ ሀገር ላይና ይሄ ነገር ሁሉም ቦታ ያለ ነው ከኔም ጭምር ማለት ነው። ታመሜኒያ ጉንፋን ነው የተወኛል እላለሁ። ከበሽታው ወይ ከደም ግፊት በፊት ቀደም ብሎ ጤና ጣቢያ መጥቶ አንድ ሰው ወይ እኔ ቢሆኑ ወይ ሌላ ሰው ቢሆኑ ወይ ወገኖች ቢሆኑ ራሱ ጤና ጣቢያ መጥቶ ማሳወቅ ሲችል የሆነ ሕክምናው ትንሽ ሞቁ ካለ በኋላ አደጋ ውስጥ ከገባ በኋላ በሰባዎችም ለአምቡላንስ ደውሎ ከመጡ ነው በኋላ ነው የሚመጡ። እኛ አሁን ብዙ እንዘነጋለን። ለምን ብትል ሲያስለንም ነገ እንደ ባህላዊ ምናምን ተጠቅመን እንተዋለን። ግን እሱ የስራውን የሰራ ነው ያለው። በዛን ሰዓት መተን ብንታይ እንፈወሳለን። ደግሞ ነገ ይተዋል ተነገ ወዲያ ይተዋል የተባለ አልጋ ላይ ትንሽ 3 ቀን 4 ቀን ከቆየን አቅማችን የደከመ ነው የሚሄደው። በዛን ሰዓት አቅማችን ከደከመ በኋላ እዝም መተን ደግሞ ልንታከም ወይ ወዲያው ልንገግም አንችል። የኛ ህብረተሰብ ብዙም ጊዜ ስለ በሽታ ነገር ትኩረት አይሰጥም። ያው ከኔ ጭምር ነው። እኔን በአንድ ወቅት የሆነ እግር አሞኝ ነበር። እግር አሞኝ ለ3 ወር ነው ምናምን አመመኝ። ግን እጓዛለሁ እሄዳለሁ። ግን አሞኝ ነበር። ግን ከለታት አንድ ቀን ወደ ዶክተሩ ጋር ሄድኩና ተመራመርኩ። ለኔ መድኃኒት ሰጠኝ። መድኃኒት እንደሰጠ ለኔ ተሽሎኛል። ወዲያው ተሻለ። ግን እንደዚህ አይነት የኛ ህብረተሰብ ግንዛቤ አያገኝም። ህብረተሰቡ በሽታ ሲከሰት ወደ ጤና ተቋም ከመምጣት ይልቅ በዓመት 4 ጊዜ ሙሉ የጤና ምርመራ በማድረግ ጤንነቱን ሊጠብቅ እንደሚገባም አስተያየት ሰጪዎቹ አክለው ገልጸዋል። እኔ የራሴን ልምድ ባስቀድም የራሴን ልምድ ከተወሰነ ጊዜ በኋላ ራሴን በየጊዜ የመጣው አስመረምራለሁ። ሴትም ሆነ ወንድ ሰነፍ መሆን የለበትም። ሰነፍ ሰው ለቤቱም ለራሱም ለህብረተሰቡም ሸክም ነው። ስለዚህ በሽታ ከመምጣቱ በፊት መጥቶ መመረመር ብልሃት ነው፣ ብልጠት ነው። ጤንነት ይጠቅማል፣ ለልጆቹ ይጠቅማል፣ ለህብረተሰቡ ይጠቅማል። እኔ በሽተኛ ከሆንክ ለልጆቼ እኔ ሕክምና ካልወሰደኝ ለልጆቹ በሽታ ያመጣል፣ ችግር ያመጣል። ይሄኔ መጀመሪያ ላይ እኔን ራሴን በወር አንዴ ሕክምና ነፃም ሕክምና አለ፣ ገንዘብም አለ፣ እንደውም ብዙ ነገር አለ። ሕክምና ጋር ዋናው መምጣቱ ነው እንጂ ያለ መምጣቱ ነው እንጂ ቢመጣ ኖሮ እዚህ ላይ ሕክምና ማንም ይሰጣል። በሽታ ከመያዙ በፊት ራሱን መከላከል አለበት። በሽታ ልክ የሆነ ድምጽ ሲያሳይ የሆነ ምልክት ሲያሳይ አንድ ሰው ወዲያው ወደ ሕክምና ባለሙያ ጋር ሄዶ መታከም፣ ደም ምርመራ፣ ቅድም ያልኩት የታይፎይድ ምርመራ፣ የኤችአይቪ ምርመራ በአመት 2ም 3ም ቢሆን ወስዶ ራሱን መከላከል አለበት። ካልተከላከለ ግን ለሞት ይዳረጋል። በወላይታ ሶዶ ጤና አጠባበቅ ጣቢያ ጠቅላላ ሐኪም የሆኑት ዶክተር ሙሉነ መና በበኩላቸው በሕክምናው ሕግ አንድ ግለሰብ በአመት አቅሙ በፈቀደው ልክ እስከ 4 ጊዜ የጤና ምርመራ በማድረግ ራሱን ተላላፊ ከሆኑ አደገኛ በሽታዎች ሊከላከል ይገባል ሲሉ ምክራቸውን ያጋራሉ። ተላላፊ የሆኑ በሽታዎችም አሉ መታየት ያለባቸው። ለምሳሌ አሁን በቫይረስ አማካይነት የሚያጠቃ የጉበት በሽታ አለ፣ ሄፓታይቲስ የምንለው። እነዚያ ሰዎች ሳያውቋቸው ሊጎዱ ይችላሉ። ራሳቸውን ብቻ ሳይሆን ቤተሰብን፣ ሌሎችን ጋር ሊተላለፉ ይችላሉ። እነዚህ ሌሎችም የመሳሰሉ በሽታዎች አሉና ቀድሞ የራሱን ጤንነት ቢያንስ በአመት ያው ከአቅም አንጻርም አንዳንድ ስለማይችሉ ቢቻል በአመት 4 ጊዜ ቢታዩ ጥሩ ነው። ዶክተሩ አክለውም ተላላፊ ያልሆኑ ግን ምልክት ሳያሳዩ ህብረተሰቡን ሊጎዱ የሚችሉ በሽታዎች ህይወትን እስከ መቅጠፍ አደጋ ሊያደርሱ ስለሚችሉ ህብረተሰቡ በሽታ ተከስቶም ሆነ ሳይከሰት የጤና ምርመራ ማድረግን ባህል ሊያደርግ እንደሚገባ ይመክራሉ። የሰውነት ክፍሎችን ሊያጠቁ የሚችሉ ሊጎዱ የሚችሉ ከተጎዳ በኋላ ወደዚህ የሚመጡባቸው በሽታዎች አሉ። ለምሳሌ የደም ግፊትን ማየት እንችላለን። ተላላፊ ያልሆነ ነው፣ ግን ደም ግፊት ሳይታወቅ ነው ሰዎችን ጉዳት ላይ የሚያደርሰው። ሊገልም ይችላል፣ አካል ሊያጎድል ይችላል። ምክንያቱም በከፍተኛ ደም ግፊት በሚኖርበት ጊዜ በአእምሮ ውስጥ ያሉ ትንሽ የደም ስሮች ይፈነዳሉ፣ ደም አእምሮ ውስጥ ይፈሳል። ከዚህ የተነሳ ሰውነት ሙሉ አካል ሊሆን ይችላል፣ የተወሰነ አካል ሊሆን ይችላል፣ የመስነፍ ነገር ይታያል። ከዛ ባሻገር ደግሞ ህይወቱን ሁሉ የሚያጣበት ሁኔታ ይኖራል።
ህብረተሰቡ በሽታ ሲከሰት ብቻ ሳይሆን ሳይከሰትም ቀድሞ የጤና ምርመራ የማድረግ ልማድን በማዳበር የራሱንም ሆነ የሌሎችን ጤንነት ማረጋገጥ ይጠበቅበታል። በክረምት በጎ ተግባር ከ7.6 ሚሊዮን ብር በላይ ከመንግስት ካዝና ይወጣ የነበረውን በጀት ማትረፍ መቻሉን የጠበላ ከተማ አስተዳደር አስታወቀ። በከተማው በ2017 በጀት ዓመት በክረምት ወራት በ16 ዘርፎች በተከናወኑ የበጎ ተግባራት ስኬታማ ውጤት መመዝገቡን ተመላክቷል። በከተማ አስተዳደሩ የ2017 ዓ.ም የክረምት በጎ ፍቃድ አገልግሎት ማጠቃለያና የ2018 ዓ.ም የበጋ በጎ ፍቃድ ማስጀመሪያ መርሃ ግብር ተካሂዷል። ትዝታ ታከለ ትንታኔ አላት። አንድነትና ህብረትን በማጠናከር የተጀመሩ ሰብአዊ ተግባራት የበርካቶችን ህይወት ቀይረዋል። ይህንን ዓላማ በማንገብ በ2017 ዓ.ም በክረምት በጎ ፈቃድ አገልግሎት በጠበላ ከተማ ያሉ ሁሉም አደረጃጀቶች በጋራ በመስራት የበርካታ አቅመ ደካሞችና አረጋውያንን እንባ አብሰዋል። በተለያዩ ሃይማኖት ተቋማት ላይ የሚደረጉ ድጋፎችን ጨምሮ ከዛ ባሻገር እንደ ከተማ አስተዳደር ከከተማ አስተዳደር አብይ ኮሚቴ፣ ቴክኒክ ኮሚቴ፣ ወጣቶች አደራጀት በጋራ ተቀናጅቶ ሀብት የማሰባሰብ ስራ ትኩረት ሰጥቶ በመስራት ማዕድ ለማጋራት የተደረገው ጥረት እጅግ በጣም ደስ የሚል ነው። ከኛ ቤተክርስቲያን የአንድ ሰው ልጅ ታሞ ነበር። እኔ በእውነት ለምስክርነት በእናንተ ፊት ይህን ለመግለጽ ስለወጡ ታሞ ነበረ። ደም ያስፈልጋል ተባለ። ሆስፒታል ላይ 3 ሊትር ደም ተጠቅሞ የሚሞት ሰው በህይወት ድኗል። እግዚአብሔር ለዘላለም የተባረከ ይሁን። በክረምት በጎ ላይ ያው በአብይ ኮሚቴ በየጊዜው ተግባራትን እየገመገመን ለቴክኒክ ኮሚቴም ፎካል ፐርሰን ሰይመን ተግባራትን እየተገመገመ የመጣበት አግባብ ስላለ በ2017 በጀት ዓመት እውነት ለመናገር እንደ ከተማ አስተዳደር በበጎ ስራ ላይ የተሰሩ ስራዎች ለሌሎች ተግባራትም ተስፋ ሰጪ የሆነ አካሄድ ነው የሚል እምነት አለኝ። ልክ እንደ ባለፉት ጊዜያት በአዲሱ በጀት ዓመትም ሁሉም የሚጠበቅበትን ሊወጣ እንደሚገባ ነው የመድረኩ ተሳታፊዎች ያረጋገጡት። ክልሎች በጎ ስራ ከሚያሳውሩ ከጠበላ ከተማ አስተዳደር ጋር በየወሩ ይህን ጉዳይ በዘላቂነት ዓመትም ሙሉ 12 ወሯንም በተገቢው በእኛ ደረጃም ከኛ ውጭ ያሉ ወገኖችን አስተባብረን በየወሩ ይህን የበጎ ስራ አንድ ጊዜ ሰርቶ በክረምት ሰርቶ የሚጠናቀቅ ሳይሆን በቀጣይም ለመስራት ያው ዓመት ሙሉ ለመስራት ቃል ገብተን በዚህ ሁኔታ ውስጥ ያው እየሰራን ያለበት ሁኔታ ነው ያለው። በተለይም በደም ልገሳ በተለይ አረጋውያን አሉ፣ ወላጅ አጦች አሉ፣ አቅም አጥተው በየቦታ ለሚንከራተቱ ቤት ለመስጠት ቤት አጥተው የሚንከራተቱ የሚጨነቁ ሰዎች አሉና በእነዚህ ሰዎች ቤት በመስጠት ቤት ሰርተን በመስጠት በመተባበር እኛ ሁላችን ሆ ብለን ብንነሳ ደስ ይለናል። ረጂ ድርጅቶች አሉ። ምናልባት ኮምፓሽን የሚባል ረጂ ድርጅት ክረምት ላይ በርካታ ተማሪዎችን የትምህርት ቁሳቁስ ድጋፍ ያደረገበት በሙሉ ወንጌልም በቃለ ሕይወትም እነዚህም ከበጎ ጋር ተሳስረው የሚሰሩ ስለሆነ በበጋ ወቅትም እነዚህን ረጂ ድርጅቶችንም ከኛ ጋር አሳልፈን ብንሰራ የተሻሉ ስራዎችን መስራት እንችላለን የሚል ነው። ማህበራዊ ብልጽግናን ለማረጋገጥ እርስ በርስ መተጋገዝና መደጋገፍ ያስፈልጋል ያሉት የጠበላ ከተማ የመንግስት ዋና ተጠሪ ዝናቡ አበየነ ሁሉም ዜጎችን በማሳተፍ ልየታ የተደረገባቸውን ተግባራት ለማሳካት ርብርብ እንዲደረግ ጥሪ አቅርበዋል። ብዙ ዘርፍ ላይ ውጤታማ የሆኑ ስራዎችን አከናውነናል። ቀጣይ ላይ ደግሞ በበጋ ጠንካራ ጎኖችን እናስቀጥላለን። በክፍተት ደግሞ የታዩ ጉዳዮችን አስምረን ወስደን በተገቢው የእቅዳችን አካል አድርገን በበጋ ወራት ላይ የተሻለ አፈጻጸም ለማስመዝገብ ከፍተኛ ጥረት እናደርጋለን። እንደ ፓርቲም አጠቃላይ የኮሚቴ አባላቶችን ንዑሳን ቴክኒክ ኮሚቴዎችን አጠቃላይ አሳትፈን ጠንካራ ስራ እንሰራለን የሚል እምነት አለኝ። በወሰን ተሻጋሪ በጎ ፈቃድ አገልግሎት ከአጎራባች ወረዳዎች ጋር የተከናወኑ ተግባራት የእርስ በርስ ግንኙነትን ያጠናከረ ነው ያሉት የከተማው ከንቲባ ታረቀኝ ገቸሬ የተገኙ ድሎችን አጠናክሮ ማስቀጠል ብሎም የአገልግሎት አድማሱን በማስፋት ለተቸገሩ ወገኖች መድረስ ይገባል ብለዋል። ወጣቶች በየአደረጃጀታቸው ያለብን ማህበራዊና ኢኮኖሚያዊ ችግሮችን ከመፍታት ረገድ እያመጡ ያሉ ለውጦች በተለይ በራስ ተነሳሽነት የመንግስትን ጋፕ ወይም የመንግስትን ክፍተትን በመሙላት ረገድ እስካሁን የሰሩት ስራዎች ትልቅ እምርታ አምጥቷል። አረጋውያን ቤት ከመጠገን ባለፈ
አዳዲስ ቤቶችን በአንድ ጀንበር ከ13 ቤት በላይ መስራት ተችሏል። እነኚህና ሌሎች ጉዳዮችን በስፋት በተለይም በአረንጓዴ አሻራው ላይ በከተማ ጽዳት ውበት ስራዎች ላይ የተሰሩ ለውጦች በጣም ከፍ ያሉ ነውና ይሄንን እየሰሩ ያስተባበሩ የመሩ አካላቶችን በራሴና በከተማ አስተዳደር ስም ለማመስገን ፈልጋለሁ። በዕለቱ በክረምት በጎ ፈቃድ አገልግሎት ቤት ግንባታ ለተደረገላቸው አቅመ ደካሞች የቤት ቁሳቁስ ድጋፍ ሲደረግ ለዚህ ስኬት አስተዋጽኦ ላበረከቱ አካላት የምስክር ወረቀትና በአፈጻጸማቸው ለላቁ ደግሞ የዋንጫ ሽልማት ተበርክቷል።